ሰላም ጤና ይስጥልኝ። ይህ የማሚ ማትስ ዩቲዩብ ስቱዲዮ ሲሆን ከዚህ እንደሚከተለው የሚቀርብላችሁ የስምንተኛ እና የስድስተኛ ክፍል የክልል አቀፍ የፈተና ፕሮግራም ሲሆን እዚህ ጋር ስክሪን ላይ እንደምትመለከቱም ይህ ፕሮግራም የአማራ ክልል ክልል አቀፍ የፈተና ፕሮግራም ሆኖን በመጀመሪያ አሳስባለሁ። በመቀጠል ፕሮግራሞቹን እንደሚከተለው እናያለን። ወላጆች ይህን ፕሮግራም በማየት ልጆቻችሁን በተሳካ ሁኔታ ፕሮግራማቸውን ተከታትለው ፈተናቸውን እንዲፈተኑና ተረጋግተው ጥሩ ውጤት እንዲያመጡ እገዛ የምታደርጉበት መሆኑን አሳስባለሁ። ለስምንተኛ ክፍልና ለስድስተኛ ክፍል ወላጅ ቤተሰቦች በሙሉ ይህን ፕሮግራም ተከታትላችሁ ልጆቻችሁ በሰዓቱ በመፈተኛ አዳራሽ ወይም ትምህርት ቤት እንዲገኙ በጥብቅ አሳስባለሁ። የ2017 የስምንተኛ ክፍል ፕሮግራሙ ላይ ክልሉ እንደሚያሳውቀው የስምንተኛ ክፍል ማክሰኞ ወይንም ሰኔ 3 ጠዋት ላይ ከ3 ሰዓት እስከ 5 ሰዓት ባለው የጊዜ ሰሌዳ ውስጥ የአፍ መፍቻ ቋንቋና እንግሊዝኛ ይፈተናሉ። ከሰዓቱ ፕሮግራም ደግሞ ከ8 ሰዓት እስከ 10 ሰዓት ባለው ውስጥ የዜግነት ትምህርትና ሂሳብ ትምህርት እንደሚፈተኑ ረቡዕ ማለትም በ4 ጠዋት ከ3 ሰዓት እስከ 5 ሰዓት ማህበራዊ ሳይንስ እና አጠቃላይ ሳይንስ፣ ከሰዓት በኋላ ከ8 ሰዓት እስከ 9 ሰዓት ባለው ደግሞ እንደ ሁለተኛ ቋንቋ ካለ ማለት ሲሆን የስድስተኛ ክፍል ወላጆች ደግሞ ሐሙስ ነው የሚጀምሩት። ሐሙስ ሰኔ 5 2017 ማለት ነው። ጠዋት ከ3 ሰዓት እስከ 5 ሰዓት አፍ መፍቻ ቋንቋና እንግሊዝኛ ሲፈተኑ ከሰዓት ፕሮግራም ደግሞ ከ8 ሰዓት እስከ 9 ሰዓት ባለው ሂሳብ ትምህርት ይፈተናሉ። አርብ ሰኔ 6 2017 ማለት ነው። ጠዋት ከ3 ሰዓት እስከ 5 ሰዓት አካባቢ ሳይንስና ግብረገብ ሲፈተኑ ከሰዓት በኋላ ከ8 ሰዓት እስከ 9 ሰዓት ደግሞ እንደ ሁለተኛ ቋንቋ ካለ ማለት ነው የሚፈተኑ መሆኑን ማሳሰቢያ እንደ ማሳሰቢያ የምናገረው እንደ አንዳንድ አካባቢ ሁኔታ አየር ጸባይ ምናልባት የትንሽ ደቂቃዎች መሸጋሸግ ሊኖር ስለሚችል ቀድሞ መገኘት ጥሩ ይሆናል። ይህ 3 ሰዓት የሚለው ለምሳሌ ጧት የሚጀመርበት አንድ ብላችሁ የምትጀምሩበት ሲሆን እናንተ ቀድማችሁ መገኘት ግን ይኖርባችኋል። በመጨረሻም የማስተላልፈው መልእክት ምንድነው? በተለይ ጎበዝ የሆናችሁ ተማሪዎች ውጤት ከማታመጡበት ነገሮች ብዙ ውይይቶችን ከዚህ በፊት ባሉ ውይይቶች ተወያይተናል። አሁን መጨረሻ ላይ የምነግራችሁ ነገር ግን ለሌላ ውጤት ለማስተላለፍ መሞከር በፍጹም የለባችሁ። በሁለት ትላልቅ ጉዳይ አንድም ማስኮሬጅ ለጊዜው ሊጠቅም ይመስላል እንጂ ለጊዜው የሚጠቅም ይመስላችኋል። ነገር ግን የወደፊት ጣፋንታቸውን ማሳጣት ነው የሚሆነው። ሁለተኛው ነገር ደግሞ ፈታኝ አላየኝ እያላችሁ የተመቻቸ ሰዓት ለሌሎች ተማሪዎች ለማሰራጨት ሙከራ በምታደርጉበት ጊዜና ጭንቀታችሁ ከፍተኛ ደረጃ ላይ በሚደርስበት ጊዜ ታየው በማለት ለእናንተም
ጥሩ የሆነ እሳቤ ስለማይኖራችሁ ጥሩ ውጤት ለማምጣት ትቸገራላችሁ። ሲደመር ደግሞ ከፈተናውም በፈታኙ አማካይነት ታይታችሁ እስከ መሰናበት ስለምትደርሱ ለራሳችሁም ቤተሰብንም ላለማሳዘን ጥንቃቄ ማድረግ ይኖርባችኋል። የመጨረሻ መልእክቴ ነው። በተረፈ ግን ምንም ነገር የሚያስፈራ ነገር የለም።